ሰላም እንደምንቆያችሁ ውድ ተመልካቾቻችን፣ የቤተ መቅደስ ትምህርታችንን እንቀጥላለን። በመጨረሻው ክፍል ተመልክተን የነበረው ስለ አደባባይ ክፍል የመጀመሪያውን ሀሳብ ነበር። በዚህ ክፍል የምንመለከተው ሁለተኛውንና አደባባይን በተመለከተ የመጨረሻውን ይሆናል። በተለይ ትኩረት የምናደርገው ስለ ኃጢአት ይቅርታ ነው። ከዛም በመነሳት ከጎልጎታ ስለምናገኘው ድል ክርስቶስ በመስቀል ላይ የከፈለው ክስተት ለኛ አሁንም የድል ምንጫችን እንደሆነ እናያለን እና መስቀሉን መመልከት በሚል በመጨረሻ እነዚህን 3 ነጥቦች አድርገን እንመለከታለን። አስቀድመን ጸሎት እናደርጋለን። እንጸልይ። ቅዱስና መሐሪ እግዚአብሔር አባታችን ሆይ ዛሬም በተለየ ሁኔታ በያለንበት እንድትገኝ መንፈስ እንድትልክልን እንለምናለን። ወደ እኔ ቅረቡ እንዳልክ ጌታ ወደ አንተ እንቀርባለን። የቃልን መገለጥ ላክልን። ይህም ጌታዊ ለአንተ ክብር እንዲሆን ለሚሰሙትም መታነጽና መባረክ እንዲሆን ለምናለው። ፕሮግራሙን ሁሉ አንተ ተቆጣጠር፣ በጌታ በኢየሱስ ስም አሜን። እንግዲህ ወንድምና እህቶች ከዚህ በፊት እንዳየነው በአደባባይ ክፍል የመስዋዕት ስርዓት ነው የሚካሄደው። ያም ለኃጢአት ይቅርታ ነው። ስለዚህ መጀመሪያ የምናገኘው ነገር ቢኖር ያለፈውን ኃጢአት ይቅር መባል ነው፣ ወይንም እንዳልሰራን ተደርገን መቆጠር ነው። ይሄ ድነት እንደሆነ መጽሐፍ ቅዱስ ይነግረናል እና ይሄም በነፃ የሚሰጥ የተረጋገጠ የእግዚአብሔር ስጦታ ነው። የኃጢአት ይቅርታ የጸጋው ነፃ ስጦታ ነው። በኤፌሶን 1:7 ላይ የእግዚአብሔር ቃል እንደዚህ ይላል፣ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል እና መጽሐፍ ቅዱስ እንደሚነግረን በክርስቶስ ውድ በሆነው በእግዚአብሔር ልጅ በጸጋው አማካኝነት ወይንም በነፃ ማለት ነው። በጸጋው ማለት በደሙ የተደረገ ቤዛነታችንን አገኘን ይላል እና ድነት ለኛ ሲመጣልን በጣም በውድ ዋጋ ነው። ክርስቶስ ሲከፍለው በውድ ዋጋ ነው። በደሙ ነው፣ በህይወቱ ነው። ህይወቱን አሳልፎ ሰጥቶ የኛን ህይወት ይጠይቃል። ህይወቱን የሰጠው ለኛ ለሞት ነው። የኛን ህይወት የሚጠይቀን ለህይወት ነው ወይንም ሊያድነን ነው። ስለዚህ ድነት የመጣው በታላቅ መከራና በትልቅ ዋጋ ነው። በክርስቶስ ህይወትና ደም ነው። ወደኛ ሲመጣ ግን ስንቀበለው በነፃ ነው። ሲከፈል በውድ ዋጋ ነው። ጸጋ የሚለው ቃል የነፃ ስጦታ መሆኑን ያሳያል። ቤዛነት ደግሞ ድነት ነው እና በደሙ የተደረገ ቤዛነታችንን አገኘን ይላል። ይህ ቤዛነት ደግሞ ምን ይላል? የበደላችን ስርየት ነው ይላል፣ ወይንም የኃጢአት ይቅርታ ነው። ቤዛነት ማለት የኃጢአት ይቅርታ ማለት ነው በሌላ አነጋገር። ወይንም ደህንነት ማለት መዳን ማለት የኃጢአት ይቅርታን ማግኘት ማለት ነው። በቆላስይስ ምዕራፍ 1 ቁጥር 14 ላይ በተመሳሳይ እንደዚህ ይላል፣ በእርሱም መዋጀትን በደሙ አግኝተናል ይላል። በክርስቶስ አማካኝነት መዋጀትን ወይም መዳንን ከአንድ ቦታን ቀይረን በእግዚአብሔር አማካኝነት የእግዚአብሔር ልጅ መሆን፣ በክርስቶስ አማካኝነት ከጠላት ወጥተን አምልጠን የእግዚአብሔር ልጆች መሆን፣ የመንግስቱ እጩዎች መሆን፣ የመንግስቱ ወራሽ መሆን፣ ይህንን አግኝተናል ይላል። ይህ ምን ማለት ነው ይላል? የኃጢአት ይቅርታ ነው ይላል። መዋጀት የኃጢአት ይቅርታ ነው ቆላስይስ 1:14 ላይ። ስለዚህ የኃጢአት ይቅርታ ማለት ራሱ ደህንነት ነው። ደህንነት ወይንም መዳን ማለት የኃጢአት ይቅርታን ማግኘት ነው። ይሄ የመጀመሪያው የድነት ደረጃ ነው። የመጀመሪያው እርምጃ ነው፣ የኃጢአት ይቅርታን ማግኘት ነው። ስለዚህ በዚህ ቦታ ላይ እንደምናየው ጽድቅ የሚጀምረው በምህረት ወይንም በይቅርታ ነው። ጽድቅን የምንላበሰው መጀመሪያ ይቅርታን በማግኘት ነው። ያለፈውን በመጣልና በመርሳት ነው። እግዚአብሔር ያለፈውን አላስበውም ይላል። በዛ መልኩ ደህንነትን እናገኛለን እንጂ በመታዘዝ ጽድቅን አንጀምርም። በመታዘዝ ጽድቅን መጀመር የሚችል ሰው የለም። ምክንያቱም ያለፈውን ኃጢአቱን የሚያካክስለት ወይንም የሚሽርለት አዳኝ ያስፈልገዋል። መታዘዝም የሚቻለው ያለፈው ዕዳ ከኛ ሲወገድ ነው። ያለፈውን ስንረሳው፣ ስንጥለው፣ ስንተው ነው። ያም የሆነው በክርስቶስ ስናምንና በደሙ አማካኝነት የተደረገውን ነፃ ቤዛነት ስንቀበል ነው። ስለዚህ ጽድቅን መላበስ የምንጀምረው መታዘዝ ስንጀምር አይደለም፣ ነገር ግን የኃጢአት ይቅርታን ስናገኝ ነው። ከዛ በኋላ ግን ጽድቅን ማቆየት የምንችለው በመታዘዝ ነው፣ ወይንም በቅድስና መኖር የምንችለው መታዘዝ ስንችል ነው። የኃጢአት ይቅርታን ካገኘን በኋላ ህይወት ሲቀጥል በመታዘዝ መቀጠል አለበት ነው። ሂደቱ ላይ መታዘዝ እጅግ አስፈላጊ እንደሆነ እንመለከታለን። ስለዚህ በመጀመሪያ ደረጃ አንድ ሰው ወደ ክርስቶስ ሲመጣ በክርስቶስ ሲያምን መቀበል እንጂ መስጠት አይችልም። በመጀመሪያ ደረጃው ማለት ነው የኃጢአት ይቅርታን መቀበል ነው። ከዛ ህይወቱን አሳልፎ ለመስጠት ወስኖ የኃጢአት ይቅርታን መቀበል። የምንሰጠው ደካማ ማንነታችንን
ስጋችንን፣ ፈተናችንን፣ ችግራችንን፣ ሁለንተናችንን ነው። የኃጢአት ይቅርታ መጀመሪያ እንቀበላለን። ከዛ ያለፈውን ኃጢአት ይቅርታ እናገኛለን፣ ምህረትን እንቀበላለን። ከዛ በኋላ እንደ አዲስ መቆምን፣ የጽድቅ እርምጃን መለማመድን እንጀምራለን። የዛን ጊዜ መታዘዝ፣ በሌላ አነጋገር መቀደስ እንጀምራለን ማለት ነው። ስለዚህ በአደባባዊ ክፍል የመጀመሪያው የምናገኘው የኃጢአት ይቅርታን ነው። ስለ ኃጢአት ይቅርታ በርካታ የእግዚአብሔር ቃል በተለያየ ቦታ ላይ ይነግረናል። ውድ የሆኑ ቃል ኪዳኖች አሉ። ሰውን የሚያስጨንቀው የሚያሳስበው አንድ ነገር ነው፣ እሱም ኃጢአት ነው። ብዙን ሰው ኃጢአት ያን ያህል ሊያስጨንቅ እንደሚገባው አስጨንቀው ይሆናል። ነገር ግን የሁሉም ሰው የሀብታም፣ የድሃ፣ የትንሽ፣ የትልቅ፣ የጥቁር፣ የነጭ፣ የማንኛውም ሰው በዚህ ምድር ላይ የትኛውም ሀገር ላይ የሚኖር ሰው አንድ ችግር አለው የጋራ የሚያደርገው፣ እርሱም ኃጢአት ነው። ከኃጢአት በላይ ከፍተኛ ችግር ያለበት ሰው የለም። እግዚአብሔርም ትኩረት የሚያደርገው ኃጢአትን ማስወገድ ላይ ነው። ክርስቶስም መጥቶ የሞተው የተሰቃየው ኃጢአትን ለማስወገድ ነው። ሰውን በምድር ላይ ደልቷቸው ተመችቷቸው ሀብታም ሆነው ባለጸጋ ሆነው ዝነኞች ሆነው ባለስልጣን ሆነው እንዲኖሩ አይደለም። እነዚህ ተከትሎ የሚመጡ አስፈላጊ ከሆኑ የሚሰጡ ናቸው። አንዳንዴም ወይንም ብዙ ጊዜ በጥረታችን እግዚአብሔር በተፈጥሯዊ ማንነት በሰጠን በክህሎታችን የምናገኛቸው ናቸው። ትልቁ ጉዳይ ግን የኃጢአት ችግር ነው። ስለዚህ እግዚአብሔርም በልጁ በኢየሱስ ክርስቶስ በኩል የሰጠን ትልቅ ውድ የሆነ ሁልጊዜ ፈቃዱ የሆነው ቃል ኪዳኑ ኃጢአትን ከኛ ማራቅ ነው። በኢሳይያስ 44 ቁጥር 22 ላይ እንደዚህ ይላል፣ መተላለፍን እንደ ደመና ኃጢአትንም እንደ ጭጋግ ደምስሻለሁ፣ ተቤዥቻለሁና ወደ እኔ ተመለስ ይላል። አንዳንዴ ደመና በጣም ጥቁር ብሎ ሲመጣ ያስፈራል። ይህ ዝናብ ይዘንባል ብለን እርግጠኞች እንሆናለን። ነገር ግን ወዲያው ነጭና ሰማያዊ ሆኖ ሰማዩ ቢቀየርና ብሩህ ቢሆን ሌላ አይነት ለውጥ ነው። ያው ወዲያው ይሆናል ብለን አንጠብቅም። ዝናቡ ይዘንባል ብለን ነው የምንፈራው። እግዚአብሔር በዚህ ምሳሌ የኃጢአትን መደምሰስ ይናገራል። መተላለፍን እንደ ደመና ኃጢአትንም እንደ ጭጋግ ደምስሻለሁ እና ተቤዥቻለሁና ወደ እኔ ተመለስ ይላል። ኃጢአትን ይቅር ብያለሁና ወደ እኔ ተመለስ። መጀመሪያ መቤዠት፣ የኃጢአትን ይቅርታ መስጠት፣ ከዛም በኋላ መቤዠት ማለት ማዳን ተከትሎ እንደሚመጣ ይናገራል። ቁጥር 23 ላይ ሰማይ ሆይ እግዚአብሔር አድርጎታልና ዘምሩ ይላል። እግዚአብሔር አድርጎታል። እግዚአብሔር ቃል ከተናገረ ያደርገዋል ነው። ያለውን ነገር ያደርጋል። በተናገረውና በሚያደርገው መካከል፣ ቃል በሚገባውና በሚፈጽመው መካከል ልዩነት የለም። ስለዚህ እግዚአብሔር ልክ ሲናገር እንዳደረገ ይቆጠራል። ጊዜው ገና ቢሆንም ወደፊት የሚመጣና የሚከሰት ክስተት ቢሆንም እግዚአብሔር እንዳረገው እርግጠኞች ወይንም እንደሚያደርገው እርግጠኞች መሆን እንችላለን። ምክንያቱም እግዚአብሔር የተናገረውን ይፈጽማል። ስለዚህ ቁጥር 23 ላይ ምን ይላል? ሰማይ ሆይ እግዚአብሔር አድርጎታልና ዘምሩ ይላል። በሰማይ ደስታ አለ። ምክንያቱም እግዚአብሔር ተናግሯል። የተናገረው ደግሞ መተላለፍን እንደ ጭጋግ ኃጢአትንም እንደ ደመና እደመስሳለሁ። ስለዚህ ደስ ይበላችሁ። የኃጢአትን ይቅርታ መስጠት የሚችለው እግዚአብሔር ብቻ ነው። ይህን በድፍረት መናገር የሚችለው እግዚአብሔር ብቻ ነው። ምክንያቱም በመሀል የገባው የእግዚአብሔር ልጅ ክርስቶስ ኢየሱስ ብቻ ነው። ይህንን ዕዳ የወሰደው ክርስቶስ ስለሆነ ማለት ነው። እና በሰማይ ደስታ አለ ዘምሩ ይላል። በምድር ላይ ያን ያህል ደስታ አለ ወይ ነው? መተላለፋችን እንደ ደመና ኃጢአታችን እንደ ጭጋግ እግዚአብሔር እንደሚወስደው እንደሚቤዥን እርግጠኞች ሆነን ወይንም ያን እንደፈጸመልን እርግጠኞች ሆነን ደስተኞች እንሆናለን። በሰማይ ያሉ መላእክቶች በዚህ ደስተኞች ናቸው፣ ይዘምራሉ። በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የእግዚአብሔር ቃል እንደዚህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። እና በብርሃን የሚኖር በጨለማ ውስጥ ሆኖ የኃጢአት ይቅርታን የሚለምን ሰው የኃጢአት ይቅርታን አያገኝም። የመጀመሪያው ጥያቄ መሆን ያለበት ከዛ ላይፍ ስታይል ከዛ ጨለማ ህይወት ውስጥ መውጣት ነው። ክርስቶስ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ከክርስቶስ ጋር የእግዚአብሔር አብ ጋም ህብረት ይኖረናል በእግዚአብሔር ብርሃን ስንመላለስ። የዚያን ጊዜ የኃጢአት ይቅርታን በክርስቶስ ደም አምነን ስንጠይቅ ደሙ ማንጻት የማይችለው ኃጢአት አይኖርም ይላል እና የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ማንኛውም ኃጢአት ቢሆን ይሄ ውድ የሆነ የተረጋገጠ ስጦታ ነው። የኃጢአት ይቅርታ በምድር ላይ እግዚአብሔር እየሰጠ ባይሆን ኖሮ ምድር ይህን ያህል አትቆይም። ምህረቱ በልጁ በኢየሱስ ክርስቶስ ደም በኩል ስለበዛ ነው ሰዎች የሚገቡት የሚወጡት። የሚለምኑ ሰዎች የኃጢአት ይቅርታን ይቀበላሉ። የማይለምኑ ሰዎች እንዲለምኑ ወደ ብርሃኑ እንዲመጡ ይጠበቃሉ። የሰው ልጆች መኖር በአጋጣሚ አይደለም። ወደ ምህረት፣ ወደ እውነት፣ ወደ ብርሃን እንዲመጡ ነው። ስለዚህ የክርስቶስ ደም ከኃጢአት ሁሉ
ያነጻናል፣ ምንም አይነት ኃጢአት ቢሆን። ይሄ ጥቅስ የክርስቶስ ደም ከኃጢአት ያነጻናል ብለን በድፍረት ማንኛውንም ኃጢአት እንድንሰራ የሚያደፋፍረን አይደለም። ነገር ግን የክርስቶስ ደም ምን ያህል ውድ እንደሆነ፣ ታላቅ እንደሆነ፣ ከኃጢአታችን ሁሉ በላይ እንደሆነ፣ የሚከሰን የሚያስጨንቀን አንዳች እርኩሰት ወይ ክፋት ወይ ኃጢአት ቢኖርብን፣ ያለፈ ታሪክ ቢኖርብን እግዚአብሔር ሁሉንም በክርስቶስ ደም እንደከፈለው የሚያሳይ ነው። ስለዚህ የሚያደፋፍረን ነው። ማንኛውንም ኃጢአት ክርስቶስ ሊያነጻ ይችላል፣ ደሙ ሊያጥበው ይችላል። በኢሳይያስ 1:18 ላይ እግዚአብሔር ቃል እንደዚህ ይላል፣ ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቱ ትጠራለች ይላል እና እግዚአብሔር የማይቻለውን ነገር ማድረግ ይችላል። ከለር መቀየርን የማይቻል ነገር ያንን እግዚአብሔር ይቀይራል። በዛ ምሳሌ ይነግረናል። ኃጢአታችሁን ማንም ሊያስወግደው አይችልም፣ እኔ ግን እንደ ነጭ እንደ በረዶ ልክ እንደዛ ነጭ አረጋችኋለሁ። እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቱ ትጠራለች ይላል። ነጭ ትሆናለች። ስለዚህ እግዚአብሔር የሚለው ኑ ወደ እኔ ነው። ይህን ለማግኘት ኑና እንዋቀስ ወይንም ሞክሩኝ ነው እግዚአብሔር የሚለው። ኑና ጠይቁኝ፣ ኑና ከኔ ጋር ተነጋገሩ። ችግር ተከስቷል፣ በኃጢአት ከኔ ተለይታችኋል፣ ወድቃችኋል፣ ከኔ ጋር ተነጋገሩ። በክርስቶስ አማካይነት ከኔ ጋር ተነጋገሩ። ኃጢአታችሁን፣ ችግራችሁን፣ ሚስጥራችሁን ንገሩኝ ነው። ወደ እኔ ኑ ነው። ይህንን አምነን ቀርበን በፊቱ የኃጢአት ኑዛዜን ስናቀርብ ውጤቱ ምንድን ነው የሚሆነው? እንደ በረዶ ነጭ መሆን ነው፣ ምንም አይነት ኃጢአት ቢሆን። ይሄ እግዚአብሔር ትልቅ የሆነ ቃል ኪዳን ነው። በአንደኛ ዮሐንስ 1:9 ላይ እንደዚህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል እና በኃጢአታችን ብንናዘዝ። ስለዚህ መናዘዝ የመጀመሪያው ቅድመ ሁኔታ ነው። ከዛ በኋላ ይቅር ማለት የእግዚአብሔር ለእኛ የሚያደርገው ውጤት ነው። ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። እግዚአብሔር ያለውን ነገር ይፈጽማል ነው። በክርስቶስ አምናችሁ ተናዘዙ ነው። መናዘዝ ያስፈልጋል። ክርስቶስ ለሁሉም ሰው ሞቷል። እግዚአብሔርም በክርስቶስ አማካይነት ሁሉንም ሰው ማዳን ይፈልጋል። የድነት እቅዱ ለሁሉም ሰው ነው። ግን ሁሉም ሰው አይድንም። ምክንያቱም ሁሉም ሰው በክርስቶስ አምኖ አይናዘዝም። ሁሉንም ለማዳን እጅግ ቢፈልግም ወይንም ቢጥርም ወይ ቢመኝም እግዚአብሔር ግን ሰዎች ሁሉ ወደ ንስሐ ስለማይመጡ ሁሉንም ቢጠብቅም ሁሉንም ይቅር ማለት አይችልም። ምክንያቱም የሚናዘዙት ጥቂቶች ናቸው። ስለዚህ መጽሐፍ ቅዱስ የሚለው ሁሉንም ከእግዚአብሔር ከአመፃ ሁሉ ያነጻል አይደለም የሚለው። ሁሉም እንዲነጹ ይፈልጋል። በኃጢአታችን ግን ብንናዘዝ ነው። መናዘዝ የመጀመሪያው ደረጃ ነው ከኛ የሚጠበቀው። የዛን ጊዜ ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ወደ ክርስቶስ የሚመራ መንገድ የሚለው ላይ አንድ መጽሐፍ ላይ ገጽ 58 ሁለተኛው አንቀጽ ላይ እንደዚህ ይላል፣ ራሳችሁን ለእርሱ ብትሰጡና እንደ አዳኛችሁ ብትቀበሉት የፈለገውን ያህል ኃጢአተኛ የነበራችሁ ቢመስላችሁም ስለ ራሱ ሲል እንደ ጻድቅ ይቆጥራችኋል ይላል እና ምንም አይነት ቀውስ ውስጥ ብትገቡ፣ ምንም አይነት የኃጢአተኝነት ስሜት ቢሰማችሁ ራሳችሁን ለሱ ብትሰጡት ከዛ ማንነት ጋር እኔ አልችለውም በሚል በእምነት ራስን ለእግዚአብሔር መስጠት ያንን ቦታ መለወጥን እግዚአብሔር እንዲሰራ ያደርገዋል። ምን ይላል? ስለ ራሱ ሲል እንደ ጻድቅ ይቆጥራችኋል ይላል። በክርስቶስ አማካኝነት የተደረገውን ጽድቅ፣ የፈጸመልንን ጽድቅ፣ የክርስቶስን ንጽህናና ፍጽምና የእኛ እንደሆነ አድርጎ እግዚአብሔር ይመለከታል። ምክንያቱም በክርስቶስ አምነን ስለምንጠይቅ እንደ ጻድቅ አድርጎ ይቆጥራችኋል። ስለዚህ እግዚአብሔር ከኑዛዜ በኋላ እግዚአብሔር እኛን እንደሚያስበው እኛ ራሳችንን ማሰብ አለብን። በእምነት መቀበል አለብን የኃጢአት ይቅርታን። ምክንያቱም ነፃ ስጦታ ነው፣ መግዛት አንችልም። በገንዘብ አይገዛም፣ በእውቀት አይሸመትም፣ ከየትም አይገኝም። ኃጢአትን ማስወገድ ማንም በራሱ አይችልም። በነፃ ከእግዚአብሔር የሚሰጥ ስጦታ ነው። ስለዚህ ይሄን ለመቀበል እምነት ብቻ አስፈላጊ ነው። እምነት ብቻ በቂ ነው። በገንዘብ ስለማይገኝ እግዚአብሔር ቀለል አድርጎት በእምነት ብቻ አደረገው። በምድር ላይ ባለ ምንም ውድ በሚባል ነገር ሊገኝ ስለማይችል እግዚአብሔር በእምነት መዳንን በእምነት ያደረገው ለዛ ነው። ሌላ ገንዘብን፣ ዝናን፣ እውቅናን፣ ስልጣንን፣ ምድራዊ ጥበብን እግዚአብሔር ሊጠቀም አይችልም። ወደ እግዚአብሔር ሊያቀርበን የሚችል መልካም ነገር በእኛ ውስጥ ሊገኝ ስለማይችል፣ ስለዚህ አምኖ መቀበል ብቻ። ስለዚህ ያንን ሰው በጣም የሚወቅስ ሰው፣ በጣም ከእግዚአብሔር ርቅ ያለው፣ በኃጢአት ውስጥ ተዘፍቅ ያለው ብሎ ራሱን እየወቀሰ ለጠላት ክስ ራሱን አጋልጦ የሚኖር ሰው፣ የራሱ ጭንቀትና የጠላት ክስ የሚመቸው ሰይጣን ያኔ ነው። የጠላት ክስ እየወቀሰው እየተደበረ እየተጨነቀ የሚኖር ያ ሰው ወደ ክርስቶስ ሲመጣ፣ እግዚአብሔርን ሲጠራ፣ በክርስቶስ አምኖ
ያም ኃጢአት በክርስቶስ ስቃይ ተከፍሏልና እግዚአብሔር ድልን ይሰጠዋል። ከዛ እንዴት ይቆጥረዋል? ልክ ለራሱ ክብር እንደ ጻድቅ አድርጎ ኃጢአት እንዳልሰራ አድርጎ ይቆጥረዋል ይላል። ይሄ ውድ የሆነ እና ታላቅ የሆነ ቃል ኪዳን ነው። ስለዚህ አንድ ሰው ወንድሞችና እህቶች መናዘዝ በተለይ ለሚፈልግ መዳንን ለሚፈልግ ሰው ምህረትን ለማግኘት እስከማይችል ድረስ ኃጢአተኛ ሊሆን አይችልም። ከእግዚአብሔር ምህረት ውጪ ሊሆን እስከሚችል ድረስ ኃጢአት ውስጥ መግባት አይችልም። የእግዚአብሔር ምህረት የማይደርስበት ቦታ የለም። ወይንም ክርስቶስ ሊደርስለት እስከማይችል ድረስ በኃጢአት ጉድጓድ ውስጥ ሊወርቅ ወይንም አዘቅት ውስጥ ሊገኝ ወይ ሊገባ አይችልም። ክርስቶስ የማይደርስበት ቦታ ጥልቀት የለም። ስለዚህ ምንም ተስፋ የሚያስቆርጥ ሁኔታ ውስጥ ያለ ሰው የለም። ኃጢአትን በሚመለከት ሆን ብሎ ያን እያረገ በውሳኔ ካልሆነ በስተቀር ወይንም በውሳኔ ወደ ክርስቶስ አልመጣም ብሎ ወስኖ የሚኖር ካልሆነ በስተቀር መናዘዝ እየፈለገ ኃጢአተኝነት እየተሰማው የሚኖር ሰው ትልቅ እድልና ተስፋ አለው። እግዚአብሔር በማንም ሰው ጥፋት ተጠያቂ አይደለም። ስንድን ግን የምንድነው በእርሱ ነው። ስለዚህ መጨነቅ አይገባንም። ጽድቅ ስናደርግ በእግዚአብሔር ነው፣ ኃጢአት ሲሆን በእኛው በራሳችን ነው። ስለዚህ ጽድቁን ለማግኘት በእምነት ብቻ ወደ ክርስቶስ መቅረብ ነው። ሊድን የማይችል ኃጢአተኛ በምድር ላይ የለም። የሚጠፉ ኃጢአተኞች በሙሉ በራሳቸው ውሳኔ እንጂ በእግዚአብሔር አይደለም። በቂ የሆነ ኃጢአታቸውን ሁሉ የሚሸፍን ድነት በክርስቶስ አማካኝነት ተዘጋጅቷል። እነዚህን የኃጢአት ይቅርታ ቃል ኪዳኖች ተመልክተናል። ነገር ግን ብዙ ጊዜ ጸልየን ተነስተን እንኳን ኃጢአታችን ይቅር እንደተባለ መቀበል ይከብደናል። ለምንድን ነው የኃጢአት ይቅርታን በክርስቶስ ከጠየቅም በኋላ መቀበል የሚያቅተን ወይንም ይቅር እንደተባለን የማይሰማን? ለምንድን ነው ማመን የሚከብደን? ለምንድን ነው? ወደ 5 ነጥቦች አሉ። ከዚህ በላይ ሊሆኑ ይችላሉ። ግን በነፃ የሚሰጠውን ስጦታ መቀበል የሚከብደን በ5 ምክንያቶች ነው። የመጀመሪያው እምነት ስለሚጎለን ነው። በነፃ እንዴት አገኘዋለሁ የሚል ይህ ነገር የእውነት ሆኗል የሚል ጥርጣሬ ያጠቃናል። ያማል ምን ማለት ነው? የክርስቶስን ደም ከኛ ኃጢአት አሳንሰን ስንመለከት ማለት ነው። የዓለምን ሁሉ የሚያስወግድ የዓለምን ኃጢአት ሁሉ የሚያስወግድ የክርስቶስ በግ የክርስቶስ ደም ያንን ታላቅ ውድ የሆነውን ንጹህ የሆነውን የክርስቶስን መስዋዕትነት፣ ስቃዩን፣ ጭንቀቱን ቀረብ ብለን ካለመረዳት የተነሳ የእኛን ኃጢአት አግዝፈን ትልቅ አድርገን እናያለን። ከዛ የተነሳ የኃጢአትን ይቅርታ ተሰጥቶን እንኳን እግዚአብሔር ይቅር ብሎን ደምስሶልን እንኳን መቀበል በአይምሯችን ያንን ማሰላሰልና መውሰድ ይከብደናል። ስለዚህ የእምነት ማነስ አንዱ ነው። ለዚህ መፍትሄው ምንድን ነው? የክርስቶስን መስዋዕትነት ማሰብ፣ ማሰላሰል፣ የእኛን ኃጢአት በዛ ስር ማቅረብ። የእኛ ኃጢአት እጅግ ትንሽ ከይቅርታው የተነሳ ከምሕረቱ የተነሳ የእኛ ኃጢአት ትንሽ እንደሆነ ልናስብ ይገባል። የዛን ጊዜ በድፍረት የኃጢአትን ይቅርታ በሙላት መቀበል እንችላለን። እኛም በዛው ልክ እግዚአብሔር ይቅር እንዳለን መረዳትና በእምነት ቀና ማለት እንችላለን። ሁለተኛው ይቅር ስለማንል ነው። እየጸለየን ይቅርታውን የማንቀበልባቸው ምክንያቶች እግዚአብሔር ይቅር ሊለን ዝግጁ ሆኖ የማንቀበልበት ወይንም ደግሞ እግዚአብሔር ይቅር ብሎን ይቅርታውን የማይሰማን አንዱ ምክንያት ይቅር ስለማንል ነው። ይሄ ይቅርታንም አያመጣም። እርስ በርስ ይቅር ካልተባባለን ከሰዎች ጋር ባለን ግንኙነት ግጭት ውስጥ ካለን፣ ጥላቻ ውስጥ ካለን ወይንም ቂም ውስጥ ካለን በዛ ውስጥ ሆነን የኃጢአት ይቅርታን ለእኛ ብንጠይቅ አናገኝም። ምክንያቱም ሰዎችን በሌላ አመለካከት እያየን እንደ ጠላት እያየን ስለሆነ የምናውቀው ጉዳይ በውስጣችን ስላለ በእኛና በሌሎች ሰዎች መካከል ያ ጉዳይ ካልተፈታ እግዚአብሔር ይቅር አይልም። ይህ ክርስቶስ የተናገረው ነው። የሐዋርያትን ጸሎት ስንመለከት ማቴዎስ 6 ላይ ክርስቶስ ሲያስተምራቸው ያንን ያለው እርስ በርስ ይቅር መባባል የሰማይን ይቅርታ እንድንቀበል ያደርገናል። ስለዚህ ከጎን ያለውን ከጎረቤት ያለውን ወዳጆችን፣ ዘመዶችን ይቅር ማለት መተው ያስፈልጋል። ቁልፉ የኃጢአት ይቅርታን ለመቀበል ሌሎችን መጀመሪያ ይቅር ብሎ መዘጋጀት ነው። እግዚአብሔር የዛን ጊዜ ይቅርታን ይሰጠናል። እኛ ይቅር ማለት እንችላለን ማለት ኃጢአትን ማስወገድ እንችላለን ማለት አይደለም። ይቅር ማለት መቻል ኃጢአትን ማስወገድ ማለት አይደለም። ያንን ነገር አለማሰብ መተው ወይ ደግሞ ጉዳዩን መርሳት፣ ሰላማዊ ለመሆን መወሰን ማለት ነው። አዲስ ግንኙነትን መመስረት፣ ወደ እርቅ መመለስ ማለት ነው። የኃጢአት ይቅርታን ማስወገድ ወይንም ኃጢአትን ማስወገድ የእግዚአብሔር ስራ ነው። ይቅር አርም ማለት የሰዎችን ኃጢአት አስወገድም ማለት አይደለም። ሰላምን መረጥን ማለት ነው። ግጭትን አስወገድም ማለት ነው።
መኮራረፍን አስወግድም ማለት ነው። ያ እግዚአብሔር በውስጣችን እንዲሰራ የኛ ኃጢአት እንዲወገድ የሚያዘጋጀን ትልቅ እርምጃ ነው። ሶስተኛ ስሙን በከንቱ መጥራት። ይሄ ሶስተኛው ትእዛዝ ነው። ከ10 ትእዛዛት ሶስተኛው እግዚአብሔር ስሙን በከንቱ የሚጠራውን ከበደል አነጻውም ይላል። የእግዚአብሔር የአምላክን ስም በከንቱ አትጥራ። ስሙን በከንቱ በሚሆነው በማይሆነው መጥራት ከበደል አለመንጻትን ያስከትላል። ይሄ ምን ማለት ነው? ሁል ጊዜ በከንቱ ንግግር፣ በማንኛውም ንግግር ውስጥ የእግዚአብሔርን ስም ደጋግሞ መጥራት እና የተራ ንግግራችን አካል ማድረግ እግዚአብሔርን ዝቅ ማድረግ ነው። በዛን ጊዜ በዛ ህይወት ውስጥ እያለን የኃጢአት ይቅርታን ብንጠይቅ አናገኝም ነው። ይሄ እግዚአብሔር ቃል ኪዳን ነው። የእግዚአብሔር ትእዛዝ ነው። ስለዚህ ስሙን በከንቱ የሚጠራውን ከበደል አነጻውም ይላል። የእግዚአብሔርን ስም በእምነት ስንጠራው ታምር ያደርጋል፣ ቃል ኪዳኑን ይፈጽምልናል። በእምነት ስንጠራው ደስ ይለዋል። በቁም ነገር ውስጥ ስንጠራው ስንጋብዘው ደስ ይለዋል። የከበረ ስሙን ግን ተራ በሆነ ንግግር፣ ተራ በሆነ ጉዳዮች ውስጥ፣ የተለመደው ህይወት ውስጥ ታምርን ፈልገን፣ ጸሎትን ፈልገን፣ አምልኮን ፈልገን ሳይሆን እንዲሁ ስንጠራው እግዚአብሔርን ዝቅ ማድረግ ነው፣ እግዚአብሔርን ማሳዘን ነው። በተለይ ይሄ በህፃናትም ጨምሮ አሁን በጣም የተለመደ ነው የእግዚአብሔርን ስም እንዲሁ በከንቱ መጥራት በማንኛውም ነገር ማለት ነው። ስለዚህ መጠንቀቅ አለብን። ለዚህ ትኩረት መስጠት አለብን። ያን ሰው እግዚአብሔር ከበደል አነጻውም የሚለው የእግዚአብሔር ቃል በጣም ከባድ ነው፣ ሊሰማን ይገባል። እንዲሁ የእግዚአብሔርን ስም በከንቱ በመጥራት ብቻ ምህረትን ማጣት ማለት ነው። ያ እጅግ ትልቅ የሆነ ስህተት ነው። ክርስቶስ የሞተበትን የእኛን ኃጢአት የሚያስወግድበትን ያንን አገልግሎት እንድናጣ የሚያደርግ ነው። ስለዚህ መፍትሄው ምንድን ነው? ቀላል ነው። ያን ያህል ከባድ አይደለም። አይምሮ መጠቀም ነው። የእግዚአብሔርን ስም በከንቱ ላለመጥራት መሞክር፣ መሐላን ማስወገድ፣ በዚህም በዛም ነገሮች ውስጥ ክርስቶስን እግዚአብሔርን አለመጥራት እና ብዙ ጊዜ መሐላ የሚደረድሩ የእግዚአብሔርን ስም እየጠሩ የሚምሉ ሰዎች የሚዋሹ ሰዎች ናቸው ይባላል። በውሸታቸው የሚታወቁ ናቸው። ስለዚህ ካልማሉ እነዛ ሰዎች ውሸታሞች ስለሆኑ እውነት እያወሩ መሆናቸው አይረጋገጥም። ስለዚህ የግድ መማል አለባቸው። አንዳንድ ሰዎች ደግሞ ሰው ካልማለ መቀበል አይችሉም። ካልተቀበሉ መተው ነው። ሁል ጊዜ ፌዝ የሚያበዛ ሰው በእርግጥ መሐላ ይጠበቅበታል። ያ ራሱ አንዱ ደካማ ጎን ነው። ነገር ግን ይሄ ሲለመድ ውጤቱ እና መጨረሻው አደገኛ ነው። የኃጢአት ይቅርታን ማግኘት አለመቻል ነው። ስለዚህ አፋችንን ማስለመድ አለብን። የተማረ ምላስን ሰጥቶኛል ይላል ዘማሪው። የተማረ ምላስ ማለት የምንለውን ነገር ማወቅ፣ የተማረ አንደበትን ማግኘት ከእግዚአብሔር ማረም። አፋችን እኛ ላይ ነው ያለው። መቆጣጠር በብዙ ደረጃ ሙሉ ለሙሉ መቆጣጠር በእግዚአብሔር ነው። ግን እኛ ማድረግ የምንችለው ነገር አለ፣ ወስነን ማድረግ የምንችላቸው። ስለዚህ እዛ ላይ መጠንቀቅ ይኖርብናል። ሶስተኛውን ትእዛዝ። አራተኛው ይቅርታውን የማንቀበልበት ምክንያት ንስሐ ስለሚጎለን ነው። ብዙ ጊዜ ኑዛዜን እንናዘዛለን፣ ንስሐ ግን ይጎለናል። ንስሐና ኑዛዜ የተወሰነ ልዩነት አላቸው። ኑዛዜ ማለት አንድን ኃጢአት እየዘረዘርን ይህን አድርጌያለሁ ይቅር በለኝ፣ ይህን ፈጽሜያለሁ ይቅር በለኝ እያለን የምንጸልየው ጸሎት ነው። ይሄ የኃጢአት ኑዛዜ ነው እና ብዙ ጊዜ በተደጋጋሚ የሚደረገው ኑዛዜ ነው። ንስሐ ግን ከዚህ ጠንከር ያለ ነው። ኑዛዜን ያቀፈ ግን ከዛ ያለፈ ነው። ውሳኔን የሚጨምር ነው። ስለዚህ ንስሐ ማለት ኑዛዜ ሲደመር ውሳኔ ነው። ይህንን ኃጢአት ሰርቻለሁ ይቅር በለኝ፣ ድጋሚ ወደዚህ አልመለስም። ይሄ ንስሐ ነው። ስለዚህ ንስሐ የገባ ሰው ወደ ሰሜን እየሄደ ከነበረ ወደ ደቡብ መዞር አለበት ነው። ፈጽሞ ተቃራኒ የሆነውን አቅጣጫ መጀመር አለበት ነው። ድጋሚ ወደዛ አልመለስም የሚል የጸና ውሳኔን ያቀፈ ነው። ብዙ ጊዜ ንስሐ ግን ይጎለናል። የምንናዘዘው ኃጢአት ብዙ አለ፣ እንናዘዛለን፣ ተመልሰን እንወድቃለን። አንዳንዴ የምንወደው ጉዳይ ከሆነ መተው የሚከብደን ጉዳይ ከሆነ በኑዛዜ ብቻ እናልፈዋለን። ንስሐ መግባትን ወይንም ቃል ኪዳን መግባትን እንፈራለን፣ አንደፍርም። ተመልሼ ወደዚህ አልሄድም የሚል ቁራጥ የሆነ ሀሳብ ወይንም ንግግር አናደርግም። ንስሐ እንገባ ይሆናል፣ አናደርግም እንል ይሆናል። በሙሉ ልባችን በሙሉ ፍላጎት ግን አናደርገው ይሆናል። ስለዚህ ንስሐችን አነሰ ማለት የኃጢአት ይቅርታን የመቀበል እድላችን እየቀነሰ ሊሄድ ይችላል።
ደጋግመን እያደረግን ልንገኝ እንችላለን፣ ልንወርቅ እንችላለን። ስለዚህ ኑዛዜ ብቻ ሲሆን ምንድነው የሚሆነው? ለሚቀጥለው ኃጢአት መዘጋጀት፣ ያሁኑን ግን ይቅር መባል ነው። ይህ አደገኛ ነው በጣም። ስለዚህ መሆን ያለበት ውሳኔን ያቀፈ ወይንም ውሳኔን የጨመረ ንስሐ ሊኖረን ይገባል። አምስተኛው ይቅርታውን የማንቀበልበት ምክንያት የተሻለ ቦታ ላይ አይደለንም ብለን ስለምናስብ ነው። ወይንም እግዚአብሔር ይቅር እንዲለኝ ራሴን ማሻሻል አለብኝ የሚል አስተሳሰብ ሲኖረን ማለት ነው። ትንሽ ራሴን አሻሽዬ ወደ እግዚአብሔር ልቅረብ፣ የዛ ጊዜ የእግዚአብሔር ምሕረት አገኛለሁ፣ ይቅር እባላለሁ የሚል ያ ከዚህ በፊት አይተናል፣ የጠላት ስልት ነው። በዚህ መልኩ ራሳችንን አሻሽለን ወደ እግዚአብሔር ማቅረብ አንችልም። ከነ ሁለንተናችን፣ ከነ ማንነታችን፣ ከነ ኃጢአታችን፣ ከነ ድካምና ከነ ፈተናችንን ለእግዚአብሔር ራሳችን ማቅረብ ነው ያለብን። ስለዚህ የተወሰነ የባህሪ ለውጥ ከኛ ሌላውን ከእግዚአብሔር አይደለም። ሙሉ ማንነታችንን ሰጥተን እግዚአብሔር በውስጣችን የሚሰራው ተአምር ነው። ራሳችንን ማሻሻል አንችልም። ይህን ስናስብ ወደ ኋላ ይጎትተናል። ስለዚህ ወንድሞች ሆይ መጽሐፍ ቅዱስ የሚለን የፊተኛውን ነገር አታስቡት። እግዚአብሔር በኢሳይያስ 43 ቁጥር 18 ላይ እንደዚህ ይለናል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ፣ እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል ይላል እና በዚህ ቦታ ላይ እግዚአብሔር የሚነግረን የፊተኛውን ነገር ያለፈውን ህይወታችሁን ወይ ድርጊታችሁን ሊሆን ይችላል፣ ሀሳባችሁን ተው ነው የሚለው። አታስተውሉ ወይንም አታሰላስሉ፣ የጥንቱንም ነገር አታስቡ፣ አዲስ ነገርን የዛን ጊዜ አደርጋለሁ ነው። ያለፈው ነገር ላይ ትኩረት የምናደርግ ከሆነ፣ ያለፈው ህይወታችን ላይ እግዚአብሔር ይቅር ያለው ኃጢአት ላይ ትኩረት የምናደርግ ከሆነ እግዚአብሔር አዲስ ነገር በህይወታችን ማድረግ አይችልም። ምክንያቱም ሀሳባችን፣ ምኞታችን ያለው ክፉ ላይ ነው። ነገር ግን ያለፈውን ነገር እግዚአብሔር እንዳሳለፈው፣ እግዚአብሔር እንደተወው እኛ ምን ተወው ከሆነ፣ አዲስ ነገር ለመቀበል ዝግጁ ከሆንን እግዚአብሔር አዲስ ነገርን አደርጋለሁ ይላል። እግዚአብሔር ደግሞ አዲስ ነገርን ሲያደርግ በጣም ፈጣን ነው። ምክንያቱም ይሄ ጉዳይ የኃጢአት ይቅርታ ጉዳይ ነው። እግዚአብሔር ኃጢአትን ይቅር ሲል በቅጽበት ነው፣ ጊዜን አይወስድም። የኃጢአት ይቅርታ ጸሎት በጣም ፈጣን ምላሽ ያለው ነው። ስለዚህ ምን ይላል? እርሱም አሁን ይበቅላል ይላል። በዛው ቅጽበት ውስጥ የኃጢአት ይቅርታን እናገኛለን ነው። ከኛ ግን የሚጠበቀው ያለፈውን ነገር አለማስተዋል፣ የጥንቱን ነገር አለማሰብ ነው። ወደፊት እግዚአብሔር የሚያደርግልንን አዲስ ነገር መመልከት ያስፈልገናል። ወደ ክርስቶስ የሚመራ መንገድ የሚለው መጽሐፍ ላይ እንደዚህ ይላል፣ በህይወት ላይ የሚታይ ለውጥን የማያመጣ ንስሐ እውነተኛ ንስሐ አይደለም ይላል። በሌላ አነጋገር እውነተኛ ንስሐ ማለት ህይወት ላይ የሚታይ ለውጥን የሚያመጣ ነው። በንግግር ብቻ ሳይሆን በህይወት የሚታይ የሚገለጽ ለውጥን የሚያመጣ ንስሐ፣ ያ እውነተኛ ንስሐ ነው ይላል። ስለ ዘኬዎስ ስንመለከት ዘኬዎስ ክርስቶስን ወደ ቤት ግባ አለው። ወደ ቤቱ ገባ፣ አብረው ምሳ በሉ። ክርስቶስ ይቅር አለው። ይቅር ሲለው ክርስቶስ ዘኬዎስ ተነስቶ ካዝናውን ከፈተ፣ ያለውን ነገር ሁሉ አውጥቶ ሰዎችን የበደልኩት ሰው ቢኖር፣ በግፍ የወሰድኩበት ሰው ቢኖር 4 እጥፍ አድርጌ መልሳለሁ ብሎ ዝግጁ ሆነ። መልሶም ሊሆን ይችላል እና በዚህ ቦታ ላይ የዘኬዎስ ንስሐ ወደ ድርጊት ወደሚታይ ነገር እንደመራው፣ ወደ ተሐድሶ እንደመራው እንመለከታለን። ስለዚህ እውነተኛ ንስሐ ወደ ተሐድሶ የሚመራና ወደ ለውጥ የሚመራ የሚያነሳሳ መሆን አለበት። ስለዚህ ወንድሞችና እህቶች በነፃ የተሰጠንን የኃጢአት ይቅርታ የምንቀበለው በነፃ ነው፣ በእምነት ብቻ የምንቀበለው እንደሆነ ይነግረናል። በሁለተኛ ደረጃ የምንመለከተው ስለ ቤተ መቅደሱ የአደባባይ ክፍል አገልግሎት ስናስብ የክርስቶስን የጎልጎታ ቆይታ የተወሰነ ጊዜ ወስደን ከዚህ በፊት በነበረው ትምህርት ላይ አይተናል። የቀጠለውን ምናልባት ከዛ የቀጠለ ነው የሚሆነው ሁለተኛውን ክፍል እንመለከታለን። ጎልጎታ ዓለም የተሰቀለበት ቦታ ነው። ከክርስቶስ ስቃይና ጭንቀት ከመስቀሉ የሚመጣው መንፈሳዊ በረከት ምንድን ነው የሚለውን በአጭሩ እንመለከታለን። በገላትያ ምዕራፍ 6 ቁጥር 14 ላይ የእግዚአብሔር ቃል እንደዚህ ይላል፣ ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል እና ጳውሎስ ጠንከር ያለ ንግግር ነው እዚህ ያደረገው። ጠንከር ያለ ጥቅስ ነው። የክርስቶስ መስቀል ጳውሎስ እንደገለጸው ዓለም ለእኔ የተሰቀለበት ነው ይላል፣ እኔም ለዓለም የተሰቀልኩበት ነው። ስለዚህ ያ የምመካበት ብቸኛው ትምክህቴ ነው ይላል። ዓለም ለእኔ ተሰቅሏል፣ እኔም ለዓለም ተሰቅያለሁ የሚለው አነጋገር ምን ማለት ነው?
ጎልጎታ ላይ ዓለም የተሰቀለበት ስፍራ እንደሆነ የሚነግረን ነው እና በዓለም አልጓጓም ነው ጳውሎስ የሚለው። ዓለም አያጓጓኝም፣ ምክንያቱም ክርስቶስ በዛ ቦታ ላይ ሰቅሎታል። ዓለም በመስቀሉ ላይ ተቸንክሯል። የሚያጓጓኝ አይደለም፣ የምናፍቀው አይደለም፣ ዋና ትኩረቴ ምድር ላይ የምኖረው ህይወት አይደለም ነው። ስለዚህ ከመስቀሉ ውጪ ከመስቀሉ ብርሃን ከሚመጣው በረከት ከዛ ሌላ የሚያጓጓኝ ምድር ላይ የለም። ምድር ላይ ያለው ሁሉ በክርስቶስ መስቀል ላይ የተሰቀለ ነው። ዓለም ብቻ ሳይሆን እኔም በመስቀሉ ላይ ተሰቅያለሁ ይላል። ዓለም በህይወት እያለ ወይንም ሌሎች ነገሮች እያሉ እኛ ህይወታችን ካልተለወጠ ወይ ደግሞ ካልሞተ፣ በመንፈሳዊ ትርጉሙ ካልሞትን ወይንም የክርስቶስ በውስጣችን ካልኖረ፣ እኛ አክቲቭ ሆነን ስጋችን እየገዛን ምንኖር ከሆነ ለምድራዊ ነገር መጓጓታችን አይቀርም። ለዓለማዊ ነገር ቅድሚያ መስጠታችን፣ እንደ ማንኛውም ሰው መሽቀዳደም የመሳሰሉት ነገር መታየቱ በህይወታችን ውስጥ አይቀርም። ስለዚህ ዓለም እንዲሁም እኛ ራሳችን ስጋችን በመስቀሉ ላይ መሞት አለበት ነው። ጳውሎስ የኖረው ህይወት ያንን ነው። ለዚህ ነው ዮሐንስ 20 ቁጥር 24 ላይ ደቀ መዛሙርቱ ጳውሎስን ሲለምኑት ወደ ኢየሩሳሌም አትሂድ ትሞታለህ እያሉት። ምክንያቱም የሞት ፍርድ ተፈርዶበት ነበር። ኢየሩሳሌም መሄድ ማለት እጁን መስጠት መገደል ማለት ነው። ነገር ግን መንፈስ ወደዛ እንዲሄድ ይመሰክርልኛል ብሎ ተናግሮ ነበር እና ቁጥር 24 ላይ እንደዚህ አለ፣ ነፍሴን በእኔ ዘንድ እንደማትረባ እንደ ከንቱ ነገር እቆጥራለሁ። የተሰጠኝን የወንጌል ስራ እሰራ ዘንድ ነፍሴን በእኔ ዘንድ እንደማትረባ እንደ ከንቱ ነገር እቆጥራለሁ ብሎ ተናገረ። ለሞት ዝግጁ መሆኑን ጳውሎስ በተደጋጋሚ ሲናገር እንሰማለን። ለመሞት ዝግጁ እንደሆነ ይሄ ከምን የመጣ ነው? የክርስቶስን መስቀል በምድር ላይ ከሚኖረው ህይወቱ በላይ ከፍ አድርጎ ስለሚመለከት ነው። የምድር ህይወቱ ከክርስቶስ መስቀል ከሚመጣው በረከት አንጻር ሲታይ ዝቅ ያለና የምድር የመዘጋጀት ቆይታ ብቻ እንደሚያደርግ ስለተረዳ ነው። ስለዚህ መስቀሉ ማለት ዓለም የተሰቀለበት ስጋም የሚቸነከርበት ቦታ ነው። በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ጴጥሮስ እንደዚህ ይላል፣ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚህ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል። ጠብሰቅ ያለ ጥቅስ ነው። ውስጡ ብዙ እውነትን የያዘ ነው። ነገር ግን የመጀመሪያው ላይ ትኩረት እናደርጋለን። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ። ሰው በዓለም ካለው ጥፋት ማምለጥ የሚችለው ከክፉ ምኞቱ ሲድን ነው። ዓለም የሚባል አንድ ግዑዝ የሆነ ነገር የለም። አንድ ነገር የሚታይ የሚዳሰስ የሚጨበጥ ዓለም የሚባል መጥፎ ነገር የለም። ግን የዓለም ክፋት መገለጫዎች አሉ። ዓለም የሚባል ክፉ ነገር ያለው የዓለም ምኞት ነው። ምኞት ደግሞ የሚገኘው በሰው ውስጥ ነው፣ በእኛ ውስጥ ነው። ስለዚህ ምኞታችን ክፉ ከሆነ የዓለም ጥፋት ነው። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ የሚለው ለዛ ነው። በዓለም ካለው ጥፋት ሰው ለማምለጥ ከክፉ ምኞቱ ማምለጥ አለበት። ስለዚህ ክርስትናን የሚበክለው የዓለም ክፉ ምኞት ወይንም ምኞት ራሱ ክፉ ሲሆን በውስጣችን ዓለማዊነት ይገለጣል ነው። ዓለማዊነት በውስጣችን ይታያል እንጂ ዓለም የሚባል የምንሸሸው አንድ ነገር የለም። መገለጫዎቹ ግን አሉ። መዝናኛው ሊሆን ይችላል። በምድር ውስጥ ያሉ መስህቦች ሊኖሩ ይችላሉ። የዓለም ሰዎች የሚሽቀዳደሙባቸው መልካም የሚመስሉ በሰው አመለካከት አንደኛ ደረጃን በሰው ልቦች ውስጥ የያዙ መገለጫዎች ይኖራሉ። ነገር ግን ዋናው ለዛ ተጋላጭ የሚያደርገን የእኛ ምኞት ነው። በአካል የምንርቃቸው ቦታዎች ይኖራሉ። ከዛ በፊት ግን በምኞት መራቅ ያለብን ጉዳዮች እንደዚሁ እንዳለ ይናገራል። ስለዚህ ከዓለም ጥፋት ማምለጥ የምንችለው ከልባችን ክፋት ስናመልጥ ነው። የክርስቶስ መስቀል 3 በረከቶችን ያመጡልናል። የመጀመሪያውና ግልጽ የሆነው እስካሁን የተመለከትነው ለሚያምኑበት ድነትን ያመጣል። በምድር ላይ ላሉ ሰዎች ብቸኛው የመዳን መንገድ የክርስቶስ ሞትና ትንሣኤው ብቻ ነው። ስለዚህ ለሚያምኑበት ድነትን ያመጣል። በእርሱ የሚያምን ሁሉ እንዳይጠፋ የዘላለም ሕይወት እንዲኖረው እንጂ ብሎ ክርስቶስ እንደተናገረው። በሁለተኛ ደረጃ በቆላስይስ 1:20 ላይ እንደተነገረው የሰማይን ህብረት የሚያጠናክር ነው። የክርስቶስ በጎልጎታ መሞት የሰማይን ህብረት፣ ሰማይ ላይ ያሉት ሰዎች አይደሉም፣ በሰማይ ያሉት መላእክት ናቸው። የተወሰኑ ሰዎች በዛ እንዳሉ እናውቃለን፣ ግን ሌሎች ሰዎች የሉም። በአካል የምናውቃቸው በአካል እዛ ያሉት ሙሴና ኤልያስ ናቸው። ክርስቶስ በሰው መልክ ነው ያደረገው። ፍጹም ሰው ፍጹም አምላክ ነው። ከዛ ውጪ ሰዎች በዛ የሉ። የዳኑ ሰዎችን በዛ አይገኙም። የዳኑ ሰዎች ግን የሞቱ በመቃብር ነው ያሉት። የትንሣኤውን ድምፅ ሰምተው
የዛን ጊዜ የሚነቁና የሚነሱ ናቸው። በሰማይ ያሉት መላእክት ግን ከክርስቶስ ሞት የተነሳ ህብረታቸው ጠንክሯል። ለዚህ ነው በቆላስይስ 1:20 ላይ እንደዚህ ይላል፣ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይንም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። እና ክርስቶስ ያስታረቀው ሰዎችን ብቻ አይደለም። በሰማይ የተጣላ መልአክ ኃጢአት የሰራ መልአክ ነበር ማለት አይደለም። ከወደቁት ውጪ በሰማይ ያመፀ መልአክ አልነበረም። ነገር ግን ጥርጣሬ የነበራቸው መላእክቶች ነበሩ በሰማይ። ሉሲፈርና እነዛ 1/3 መላእክቶች ምን ሆነው ነው ያልገባቸው መላእክቶች ነበሩ። ይህን ያህል ከክርስቶስ ጋር የተጣላው በምን ጉዳይ ነው? ክርስቶስ ለምንድን ነው ወደ ምድር የጣለው? በትክክል ተጋድሎ ያልገባቸው፣ የሉሲፈር አመለካከት ያልገባቸው፣ የሉሲፈር ድርጊት እውነተኛ ባህሪ ያልተገለጠላቸው፣ ውስጣቸው ጥያቄ የነበረባቸው መላእክቶች ነበሩ። ስለዚህ እነዛ መላእክቶች ሰይጣን እድሉን አግኝቶ በመስቀል ላይ ክርስቶስ ሲሰቀል ክርስቶስን ሲያሰቃየው ሲያስጨንቀው ሲመለከቱ ሉሲፈር የነበረው የተጣለው ዲያብሎስ ነፍሰ ገዳይ መሆኑን አዩ። ለራሳቸው አይተው አረጋገጡ። ከዛ በኋላ ለዛ ነው ሰይጣን ወደ ሰማይ እንዳይሄድ በአዲስ ኪዳን ተከልክሏል፣ በምድር ላይ ድል ስላደረገ ክርስቶስ። በብሉይ ኪዳን ቢከለከል ኖሮ እንደዚህ አይነት ጥያቄ ያለባቸው መላእክቶች ስላሉ ለነሱ የሌላ የአመፅ መንገድ ይሆን ነበር። ምናልባት ጥያቄያቸው ሊጎላ ሊገፋ ይችላል፣ ወደ ጥርጣሬ ሊያመሩ ይችላሉ። ስለዚህ እግዚአብሔር በነፃ ፈቀደለት። ኢዮብን ሲከሰው በሰማይ ጉባኤ ተሰብስቦ ነው፣ እግዚአብሔር ስለፈቀደለት ነው። መገኘት አትችልም ቢለው በሰማይ ያሉ መላእክቶች ግራ ይጋቡ ነበር። ነገር ግን መስቀል ላይ ክርስቶስ ሲሰቃይ ሲመለከቱ ሰይጣንም ምን ያህል ጨካኝ እንደሆነ ሲያውቁ ክርስቶስ ልክ እንደሆነ አዳኝ እንደሆነ ትክክለኛ እንደሆነ ተመለከቱ። ስለዚህ የክርስቶስ ሞት በመስቀል ላይ መሞቱ የሰማይን ህብረት የሚያጠናክርና ያጠናከረ ነው። የሰዎችን ደህንነት የሰጠ ነው። ሶስተኛው ውጤት ሰይጣንና መላእክቱ ላይ ጥፋትን ማወጁ ነው። ክርስቶስ በዮሐንስ 16:11 ላይ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላል። የመንፈስ ቅዱስ 3 ስራዎችን ይናገራል። ሶስተኛው ስለ ፍርድ፣ ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ዓለምን ይወቅሳል ይላል። ስለ ፍርድ የዚህ ዓለም ገዢ ሰይጣን ነው። ሰይጣን ተፈርዶበታል ይላል። ሰይጣን የተፈረደበት እስከ ወዲያኛው እንደሚጠፋ የተነገረው በክርስቶስ መስቀል ላይ መሞትና ድል ማድረግ ነው። ክርስቶስ ስለሞተ ድልም አድርጎ ስለተነሳ በዚህ ምድር ላይ ድል ስላደረገ የሰይጣን መንግስት ለዘላለም እንደሚጠፋ መጽሐፍ ቅዱስ ይነግረናል። ከዛም የተነሳ ክርስቶስ አሸንፏል። ስለዚህ ለሰዎች ድነትን፣ ለመላእክት ህብረትን፣ ለሰይጣን ደግሞ ጥፋትን ያመጣ ታላቅ ብዙ ውጤት ያለው ገድል ነው። የክርስቶስ መስቀል ለእኛ ኃይል የሚሆነው በዚህ ነው። በገላትያ 5:24 ላይ እንደዚህ ይላል፣ የክርስቶስ ኢየሱስም የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። የክርስቶስ የሆነ ሰው በቋሚነት የክርስቶስ የሆነ ሰው ስጋን ከክፉ መሻቱና ከምኞቱ ጋር የሚሰቅል ነው። ስጋን በእንጨት ላይ መስቀል ስጋን ማሰቃየት አይደለም፣ ሀሳብን ማስገዛት ነው፣ ልብን ማስማረክ ነው፣ ራስን ለእግዚአብሔር መስጠት ነው። ስለዚህ ክፉ መሻትና ምኞትን አብሮ ይሰቅላል ነው። ክፉ መሻትና ምኞትን የሰቀለ ሰው ስጋውን አሳልፎ እየሰጠ ነው፣ ወይንም በስጋው እግዚአብሔር የሚከብርበት ሰው ነው። ስለዚህ የክርስቶስ መሆናችን ማረጋገጫው የስጋችን ከምኞታችን ጋር መሰቀሉ ነው። መስቀሉ ታላቅ የሆነው ሰው ሊቋቋመው የማይችለውን የስጋን ድካም የሚገድል ነው። ለዛ መፍትሄ የሚያመጣ ነው። ሮሜ 6:6 ላይ በተመሳሳይ እንደዚህ ይለናል፣ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል እና ከእንግዲህ ወዲያ ይላል። እኛም አንዳንዴ ከእንግዲህ ወዲያ ብለን መነሳት አለብን፣ መጀመር አለብን። መቼ ነው የምንኖረው የሚል ጥያቄ ሁልጊዜ እየተፈጠረብን መኖር የለብንም። ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ ሰው ለኃጢአት የማይገዛው ወይም አለመገዛት ደረጃ ላይ የሚደርሰው የኃጢአት ስጋ ሲሻር ነው። የኃጢአት ስጋ የሚሻረው በመስቀሉ ላይ ሲሞት ነው። ከመስቀሉ በላይ ከፍ አድርጎ የሚመለከተው ነገር ከሌለ ማለት ነው። መስቀሉ የሚመራው የሚያድነው መርሁ ሲሆን የክርስቶስን ሞት እያሰበ የሚኖር ሰው ኃጢአትን በድፍረት አያደርግም። ስለዚህ ማሰላሰሉ ስጋ እንዲሞት ምኞት እንዲሸነፍ ያደርጋል። የዛን ጊዜ ከመስቀሉ የሚመጣው ድል፣ የጎልጎታው ድል በእኛ ውስጥ ይስፋፋል። አሮጌው ማንነት በዚህ ሁኔታ በመስቀል ላይ ድል ይነሳል። ኃጢአትን የሚናፍቀው ስጋችን ሲሻር የዛን ጊዜ
እንደዚሁ ድል እናገኛለን። ሉቃስ 14:33 ላይ ማንም ከናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም አለ ክርስቶስ። ዞር ብሎ ሲመለከት በዚህ ቦታ ላይ ቁጥር 25 ጀምሮ ስናነብ ብዙ ሰዎች ተከተሉት። ከዛ አያቸውና በእግራቸው የተከተሉት ነው፣ በልባቸው ግን ወደ ሌላ ቦታ ናቸው። ሀሳባቸው ሌላ ቦታ ነው፣ ግን የሚከተሉት በእግራቸው ነው። ያንን ተመልክቶ በጣም ብዙ ሰው እንደተከተለው ባየ ጊዜ ይላል እናቱን፣ አባቱን፣ ሚስቱን፣ ልጆቹን ያለውን ሁሉ የማይተው ራሱን ጨምሮ የማይክድ ሰው ደቀ መዝሙሬ ሊሆን አይችልም። ይህ በጣም ጠንካራ አገላለጽ ነው። በሌላ አነጋገር ክርስቶስን ሊተካ የሚችል ምንም ምድራዊ ነገር፣ ማንም ምድራዊ የሆነ ሰው ሊኖር አይችልም። ክርስቶስ አንደኛ ከፊት መሆን አለበት። መስቀሉ ማለት ያ ነው። ያ ምንን ያመጣል? ከሰዎች ጋር ተቃርኖን ሊፈጥር ይችላል። ከሰዎች ጋር አለመግባባትን ሊፈጥር ይችላል። ሰዎችን ለማስደሰት አንኖርም። ለእግዚአብሔር ክብር እንኖራለን። ያ ለሌሎች የማይመች ይሆናል፣ ለእኛም የማይመች ይሆናል። ስለዚህ ማንኛውም ጉዳይ ራሳችንን ጨምሮ ማንኛውም ሰው ከክርስቶስ በታች አድርገን መመልከት ማለት የምንወዳቸው ሰዎችን ጭምር እነሱም መጥቀም የምንችለው ያኔ ነው። የምንወዳቸውን ሰዎች ይበልጥ የምንጠቅማቸው ክርስቶስን አንደኛ ስናደርግ ነው። የዛን ጊዜ ለእነሱ መልካም መሆንን እንማራለን። የማይመቻቸው ቢሆንም ጽድቅ መኖርን እናስተምራለን፣ በሕይወታችን እናሳያለን፣ እንመሰክራለን። ነገር ግን ክርስቶስን አሳዝነን እነሱን ስለምንወድ ለእነሱ እንኖር ብንል እነሱን የሚጎዳ ነገር ነው። ለእኛም ለእነሱ መሆን አንችልም። ሰውን ማዳን አይቻልም። የሰው መውደድ ሌላውን ሰው መውደድ ሊያድነው አይችልም። ለእኛ የተገለጠው የክርስቶስ ፍቅር ግን እኛ ድነን ሰዎችን ድነት እንድናሳይ የሚያደርገን ነው። በሶስተኛና በመጨረሻ የምንመለከተው መስቀሉን መመልከት በሚል ርዕስ ነው። በዮሐንስ 14:33 ላይ ክርስቶስ እንደዚህ አለ፣ አይዟችሁ እኔ ዓለምን አሸንፌዋለሁ። ይህን ጥቅስ እናውቀዋለን። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። በምድር ላይ መከራ አለ፣ ችግር ይገጥመናል። ነገር ግን ያ ምድር የተሸነፈ ነው። ምክንያቱም የምድር ገዢ የሆነው አስተዳዳሪ የሆነው ጠላት በክርስቶስ ስለተሸነፈ። ክርስቶስ ዓለምን ያሸነፈበት ትልቁ ክስተት መስቀሉ ነው። መፈወሱ፣ ማዳኑ፣ ብዙ መመገቡ፣ ምድራዊ ፈውስ፣ አካላዊ ፈውስን መስጠቱ ያ አይደለም። ትልቁ ክስተቱ፣ ዋናው የአገልግሎቱ ቁልፍ የሆነው ማዕከሉ በመስቀል ላይ የፈጸመው ገድል ነው። ምክንያቱም በዛ ቦታ ላይ አባቱ ትቶት ነበር። ኃጢአትን የተሸከመው ብቻውን ነው። የሚረዳው አልነበረም። ደቀ መዛሙርቱ ሸሽተዋል፣ ትተውታል። የሚከተለው ሰው የለም፣ የሚቀርበው ሰው የለም፣ የሚጋራው ሰው የለም። አባቱ ትቶታል። ሰይጣን በጭካኔ ኃይሉን እያሳየው ነው፣ እያስጨነቀው ነው። ሰብአዊነትን የተላበሰ ነው። ነገር ግን ባለው ቃል ኪዳን በምርጫውና በውሳኔ በደስታ አይደለም። ክርስትና ሁል ጊዜ ደስታ አይደለም፣ ብዙ ጊዜ ምርጫ ነው፣ ብዙ ጊዜ ውሳኔ ነው። ስሜታችንን በመጋፋት ማለት ነው። በዛ ነው ድል ያደረገው። ስለዚህ የክርስቶስ መስቀል ታላቁ የድሉ መገለጫ ነው። መሄድ ያለብን ወደ መስቀሉ ነው። ይህ ለእኛ ትልቅ የሚያበረታታ ነው። መስቀሉን ማየት ተመሳሳይ ድል በእኛ ውስጥ እንዲመጣ የሚያደርግ ነው። በዚህ ሂደት ውስጥ ለምሳሌ የምንመለከተው ኒቆዲሞስ ነው። ኒቆዲሞስ ክርስቶስ ተጠምቆ አገልግሎቱን እንደጀመረ አካባቢ ነበር መጥቶ ክርስቶስን በሌሊት ያናገረው። ያንን አስደናቂ ንግግር አደረጉ በሌሊት። ከዛ ተለያዩ። የሸንጎ አባል ነበረ፣ ትልቅ ስልጣን ነበረው፣ ማዕረግ ነበረው፣ ገንዘብ ነበረው፣ ሀብት ነበረው፣ ዝነኛ ነበር። ከዛ የተነሳ ነው በሌሊት ክርስቶስን ለማግኘት የወሰነው። ነገር ግን 3 ዓመት ክርስቶስ ከሚሞት እስከሚሰቀል ድረስ ጠብቆ ነበረ። እስከዛ ድረስ መቆየት ነበረበት፣ ወስኖ በይፋ የክርስቶስ ተከታይ ለመሆን ማለት ነው። 3 ዓመት ሲያመነታ ያለውን ነገር እያሰበ እያሰላሰለ ጥሎ ለመከተል እየፈለገ ግን ማድረግ ሳይችል ሲቀር በዛ ሁኔታ ላይ ያለ ክርስቶስ ተሰቅሎ ተመለከተው። ደቀ መዛሙርቱ ሁሉ ክርስቶስን መስቀል ላይ ሆነው ከሸሹት በኋላ ከተያዘ በኋላ ሁሉም ሲበታተኑ 2 ሰዎች ብቻ እግዚአብሔር አዘጋጅቶ ነበር፣ ዮሴፍንና ኒቆዲሞስን። የክርስቶስን ስጋ ከመስቀል ላይ ከእንጨቱ ላይ አውርደው የቀበሩት እነሱ ናቸው። በድፍረት ፈሪሳዊ መሆኑ፣ በድፍረት ካህን መሆኑ ወይንም የሸንጎ አባል መሆኑ ሳያስፈራው ካህናቱ ጋር ሄዶ ጲላጦስ ጋር ሄዶ የክርስቶስን ስጋ እንፈልጋለን ብሎ ተናገረ። በድፍረት የክርስቶስ ደቀ መዝሙር ሆነ። ምክንያቱም ሙሴ እባብን እንደሰቀለ የሰው ልጅ እንደዚሁ ከፍ ከፍ ሊል ወይንም ሊሰቀል ይገባል ብሎ የነገረውን ያንን ንግግር ሰው ከውሃና ከመንፈስ ቅዱስ ካልተጠመቀ እንዳለው ወይ ካልተወለደ የእግዚአብሔር መንግስት አይወርስም ያለው ያ ሁሉ ክርስቶስ ሲሰቀል ፍጻሜውን እንዳገኘ አወቀ።
በትክክል ያኔ ቁልጭ ብሎ ታየው ገባው። የዛን ጊዜ መስቀሉን ሲመለከት ቆረጠለት። የክርስቶስ ተከታይ ሆነ። ደቀ መዛሙርቱ ሲጠፉ እሱ ተተኪ ሆነ በዛ ወሳኝ ሰዓት። ስለዚህ ያለውን ዝና፣ የሸንጎ መማክር አባል መሆኑን፣ ስልጣኑን፣ እውቀቱን ሁሉ ጥሎ ሁሉንም ትቶ ክርስቶስን መከተል የጀመረው ክርስቶስን መስቀል ላይ ሲመለከተው ነው። ሲያስተምር ሲመለከተው አይደለም። ያ ጅማሬው ነው። መስቀሉ ላይ ሲያየው ግን ቆረጠለት። ከዛ የሚበልጥ ነገር አላገኘም። ስለዚህ ወንድሞችና እህቶች የክርስቶስን መስቀል መመልከት እጅግ ይጠቅመናል። እየፈለግን ግን የውሳኔ ኃይል ካጠረን መመልከት ያለብን መስቀሉን ነው። እንድንወስን እንድንጨክን የሚያደርገን የክርስቶስ የመስቀል ላይ ቆይታ ነው። እነዛ 6 ሰዓት ያሳለፉት በመስቀል ላይ ያሳለፋቸው 6 ሰዓቶች እኛ እንዲቆርጥልን የሚያደርጉ ናቸው። 3ቱ ሰዓት በብርሃን፣ 3ቱ ሰዓት በጨለማ፣ ከ6 ሰዓት እስከ 9 ሰዓት ላይ በምድር ላይ ጨለማ ሆነ ይላል እና 3ቱን ሰዓት እንዲሁ በብቸኝነት እግዚአብሔር አብ ብቻ እያየው ነው ቅጣቱን የወሰደው። የመጀመሪያዎቹ 3ቱ ሰዓታት ግን ሰው ሁሉ እያፌዘበት እያሾፈበት ነው። ከዛ በላይ ግን ማላገጫ እንዲሆን እግዚአብሔር አልፈቀደም። ስለዚህ በክብሩ በደመና በጥቁር ደመና ሸፈነው። ምድርን ጨለማ አርጎ ልጁን እንዲቀጣ አድርገው። ያንን ክስተት ስናስብ ስንመለከት የእኛን የኃጢአት ህይወት እንንቃለን። ያንን ስናስብ እኛ ትልቅ አድርገን የምናስበው መስቀሉ ድብዝዝ እና እንስ እንዲል የሚያደርጉ ነገሮች ትንንሽ እንደሆኑ፣ መስቀሉ ግን ታላቅ እንደሆነ፣ የድል ምንጭ እንደሆነ እናስባለን። ልባችን በይቅርታ ልባችን በፍቅር እንዲሞላ የሚያደርግ ነው። ስለዚህ መስቀሉን መመልከት የውሳኔ ኃይልን የሚሰጥ ነው። ቆራጥ እንድንሆን የሚያደርገን ነው። በአጠቃላይ በዛሬው ቤተ መቅደስ ትምህርታችን የኃጢአት ይቅርታ የክርስትና ጅማሬ እንደሆነ አይተናል። በነፃ የሚሰጥ ቅጽበታዊ ስጦታ ነው። የኃጢአት ይቅርታም ደህንነት እንደሆነ ተመልክተናል። እሱም ግን ለማግኘት ማስተካከል ያለብን ነገሮች፣ ይቅር እንዳለን ይቅርታውን በእምነት ለመቀበል አሁንም በወቀሳ ላለመኖር ማስተካከል ያለብንን ነገሮች ተመልክተናል። የጎልጎታው ክስተት ከዓለማዊነት የመነጠል ጉልበት እንዳለው ተመልክተናል። ወይም ወደ እግዚአብሔር መቅረብ የምንችለው ወደ ጎልጎታ መቅረብ በቻልነው ልክ ነው። ከዓለም በምንርቅበት ርቀት ልክ ወደ እግዚአብሔር መቅረብ እንችላለን። ወደ ዓለምም ወደ እግዚአብሔርም ወደ ሁለቱም መቅረብ አንችልም። ወደ አንዱ ይበልጥ የምንቀርበው ከአንዱ ይበልጥ ስንርቅ ነው። ይህን ተመልክተናል። መስቀሉ እንድንቆርጥ እንደሚያደርገን እንደዚሁ አይተናል። የዛሬውን በዚህ እንጨርሳለን። የሚቀጥለውን በ8ኛው ክፍል እንመለከታለን። እግዚአብሔር ይባርካችሁ።